ሻሎም ለኩም ሰላም ለእናንተ ይሁን። የተከበራችሁ ክብራትና ክብራን የሳምንቱ የወሪት ክፍል ተከታታዮች ወገኖቻችን እንደምን አላችሁ? እግዚአብሔር እርዳታ ዛሬም የባለፈውን ፓራሻ በመቀጠል በወሪት ዘፍጥረት ምዕራፍ 32 ቁጥር 4 ጀምረን እስከ ምዕራፍ 36 ቁጥር 43 የሳምንቱ የወሪት ክፍል በፓራሻት ቫይሽላህ የሚለውን ይህንን ፓራሻ እንነጋገራለን ማለት ነው። ትምህርት በማስተማር በማስተባበር የተለያዩ በትምህርት አዘል ላይ ብዙ ዓመት የሚያገለግል ወንድማችን ማለት ነው ራቢ ያዕቆብ አለማየሁን እዚህ ወኔ ጋር ማለት ነው ውይይት እናደርጋለን። በእግዚአብሔር እርዳታ ሰላም ጤና ይስጥልኝ። እንደምን አላችሁ? ራቢ ዲያ ማሽሎም ካን ደናችሁ አው ከሰም ክብሬት እናመሰግናለን። ወደዚህ ስለጠራችሁ በጣም አመሰግናለሁ። ምስጋና ለእግዚአብሔር። አሜን። ዛሬ የምንወያየው በባለፈው ከተማር ነው ያዕቆብ እንግዲህ ያዕቆብ አባታችን ከሶስቱ አባቶች አብርሃም፣ ይስሐቅ፣ ያዕቆብ ምንለው ሶስተኛው አባታችን መሆኑ ነው ማለት ነው። እሱ እንግዲህ በባለፈው እንዳየነው ሁለት እህቶቹን እህታማቾችን ማለት ነው የላባን ልጆች ራሔልና ሊያን እንደተጋባ በባለፈው ሳምንት አይተናል። ያም በባለፈው ያየነው ሊያ ማለት በጸሎቷ በእግዚአብሔር በመጸለይዋ እግዚአብሔር ከእንዴት ከኤሳው ጋር እጋባለሁ በማለት ፈጣሪን ሰቅሰቅ ብላ በማልቀስ እግዚአብሔር አምላክ ጸሎታን ሰምቶ እንዲሁም ከያዕቆብ ጋር እንደተጋባችና ለእህቷ በጫጉላዋ ቀን እሷ ለራሔል ነው ያገለግል ያዕቆብ ያንን ራሔልን ቀይረው ሊያን ሲያስገቡ ምንም ነገር አላለች በሰርጓ ቀን ማለት ነው። እስኪ በአሁኑ ሰዓት ማነች ሙሽራ በሙሉ ተደግሳ ትቀርባለች ተብላ ሁሉን አድርጋ ለእህቷ አይን ያለድም እህቴ ግቢ ብሎ እህቷ እንድትገባና ከያዕቆብ ጋር እንድትዳር ምን የሚሆን አይቻልም። እንደዛ አይነት እናት እንደዛ አይነት ደግ ነገር ያደረገች ነች ራሔል እና ይሄ ጥሩ ስራዋ ከምን የመነጨ ነው? ከመጀመሪያውም ከያዕቆብ ጋር በምትገናኝበት ጊዜ እረኛ ነበረች። እረኛ ስለነበረች ፍየሎችን በጎችን ልታጠጣ ወደ ወንዝ መጣች። ያዕቆብ መጀመሪያ እንዳገኛት በባለፈው ሳምንት ያነበው ነው እና ብዙውን ጊዜ እስካሁን ኦሪታችን ኦሪት ዘፍጥረት ጀምረን እረኞች አላየንም። ወደፊት እናያለን። በኦሪት ዘጸአት ውስጥ የሙሴ ሚስት የትሮ ልጆች ፂፖራ በጎችን ይዘው ፍየሎች መንጋውን ይዘው ወደ ወንዝ ወረዱ ይላል። ግን በእናቶች ዘንድ ራሔል የመጀመሪያ ነች እና ያዕቆብ እሷን በተገኘበት ጊዜ እንስሳዎችን ያመጡችን ሁሉ አጥጥቶ ማለት ነው ከዛ ላይ ያለው ግንኙነት እንደገና ደግሞ ያለቅሳል። እስኪ በዚህ ላይ እንይ ምንድነው ያስተምረን ነው? ኦሪት የምታስተምረን እነዚህ በአባቶች የተገናኙበት ቦታ ያደረጉት ኃላፊነት በግን የመጠበቅ ፍየልን የመጠበቅ እንደገና ደግሞ የደስታ የመሳሳል የናፍቆት ሁኔታ እንዴት ነው ይህንን ማየት የምንችለው? በጣም ጥሩ፣ በጣም እናመሰግናለን። በመጀመሪያ የራሔልን ታሪክ ለማወቅ ራሔል ማንነቷን ለማየት እና እሷ ከያዕቆብ አባታችን ጋር ያደረገችውን መንገድ ይህን ህዝብ ለመገንባት ይህን ህዝብ እስራኤል የሚለውን ህዝብ በጣም የራሔል ደረጃዋ ከፍ ያለ ሆኖ ይገኛል። ራሔል ማነች ካልነ በተወሰነ ሰዓት ተነጋግረን ለመጨረሻ አንችልም። ግን የራሔል ማንነቷን ባጭሩ ከዚህ ለማየት ከፈለግን ራሔል ማነች ካልነ የራሔል በመጀመሪያ የግንኙነቷ ከያዕቆብ ጋር እረኛ ቀደም ሲል እንዳልከው የአባቷ እረኛ ነበረች። የአባቷን መንጋ የአባቷን በጎችን የምትጠብቅ ነች። ኃላፊነቷ ከፍ ያለ ነው። ከእናቶቻችን ከሳራ ከሬብካ እንዲሁም ከሊያ አንዷ እሷ ነች። የእሷ መንገዷ ለየት ያለ ነው። ምንድነው? መሪ ነች። የቤት መሪ አለ፣ የውጭ መሪ አለ። እሷም የቤትምና የውጭ ነች። ህዝበ እስራኤልን በሁለት መንገድ ነው የምትመራው። እረኛዋ ከቤት ብቻ አይደለም፣ እንደ እናት ብቻ አይደለም። እሷ የምታደርገው ምን ነው? ከቤትም ሆና እረኛ ትሆናለች፣ ከውጭም እረኛ ነች።
ይህን እናያለን ትንሽ ቆየት ብለን። የእሷ ከውጭ ማለትም ከውጭ ስጋ እንግዲህ ሜዳ አለለም ማንኛውም እረኛው ከሜዳ የመንጋው የከብቱ እረኛ ሲሆን ይሄ ኃላፊነት አለው። ከቤትስ የእሷም ደግሞ ከፍ ያለ ኃላፊነትም አላት። ራሔል እናታችን የምናገኛት በሁለት መንገድ ነው፣ ከቤትም ከውጭ። ውጫዊና ውስጣዊ ህይወት አላት። በዛ ውስጥም በሁለቱም ትገኛለች። ነገሮችን ለያይታ የምታይ አይደለች ምን ማለት ነው። እና ሌላው እንግዲህ እረኛ ራሱ ሊቃውንቶች የሚሉት ማለት ነው በግ፣ ፍየል፣ ጾን የምንለው ማለት ነው ጾን ማሪቶ የምንለው የህዝበ እስራኤልን ይወክላል። ያም በግ ሙሴም የት ነው የምናየው? ብዙውን ጊዜ ሊቃውንቶች እንደሚሉት ከሰባ ጅቦች መካከል አንድ በግ አለች ይላሉ። ሰባ እንግዲህ 71 የዓለም ህዝብ አለ። እንግዲህ ሰባዎቹ ሌሎች ናቸው። አንደኛዋ የእስራኤል ህዝብ ነው። እና በዛ መካከል ውስጥ ሁሉም እንብላት የሚሉ ሁሉም እሷን የሚቀራመታታል። እና በዛ ላይ ያለ እንግዲህ የመጠበቅ ሁኔታ እንግዲህ የመጠበቅ ኃላፊነት አሁን ቅድም እንዳልከው የኃላፊነት ጠብቆ ያንን ነገር መወጣት የሚችሉ የተወሰኑ ሰዎች ናቸው። እና እሷ ወደ ምንጩ ወደ ወንዙ በኤር የምንለው ወደ ምንጩ ትመጣለች። በዛን ሰዓት ድንጋዩ ይከብዳታል፣ ማንሳት ያቅታታል። በዛን ሰዓት ያዕቆብ ከተፍ ብሎ ድንጋዩን ያነሳላታል። እንግዲህ እኔ እንጃ እንደሚመስለኝ ድንጋይ በአንድ በኩል ከባድ ነገር ነው። ድንጋይን ብቻ ማንሳት አይቻልም። ሁላ የችግሩን ሁሉ የምትሸከመው እሷ ነች። ከዛ ያዕቆብ የሚያነሳው ማን ነው? ያንን ድንጋይ ያዕቆብ ነው። ያዕቆብ ማንሳት ብቻ አይደለም፣ ሄዶ መንጋዎችን ያጠጣል። ከዛ በኋላ እሷን ይስማታል። ዘመድ ከመሳም ይቀራል እንደሚባለው። እና እዛ ደግሞ እሱ ምንድነው የሚያደርገው? ከሳማት በኋላ ያለቀሰ ይላል። የማልቀሱስ ምንድነው? ለምን ያለቅሳል? ያዕቆብ አባታችን በመጀመሪያ ጊዜ ከራሔል ጋር ሲገናኝ አንደኛ ያገኛቸውን ሰዎች ከዛ 3 መንጋዎችን አገኘ ይላል ቅዱስ ኦሪት። ከዛ እነዛ 3 እረኛዎቹን ማለት መንጋውን እየጠበቁ እያሉ እነሱን እንግዲህ ሲሰበሰቡ ሲያቸው ምንድነው ያላቸው? እናንተ ማለት ወንድሞች ሆይ ለምንድነው ከዚህ ከብቶቹን ይዛችሁ የምትቆዩ? ገና ነው፣ አልመሸም፣ ቀን ነው፣ እንዴት ስራችሁን አሰሩም ይላቸዋል። እነሱ የመለሱለት መልስ በጣም ይከብዳል። ምንድነው ያሉት? እንዴ እኛ እኮ ተሰብስበን እረኛዎቹ ከዚህ ተሰብስበን ደንጊያውን በአንድ ሆነን እናነሳለን፣ ከዛም ከብቱን ወይም ደግሞ መንጋውን እናጠጣለን የሚል መልስ ከዚህ ይሰጡታል። ከዛ ምንድነው ያላቸው? እናንተ ግን የመጣችሁበት በኋላ ማለት ከመጣችሁበት ቦታ ወይም ደግሞ ከአካባቢያችሁ ላባን የሚባል ሰው ታውቁታላችሁ የሚል ጥያቄ ጠየቀ። እንግዲህ እነሱ ምንድነው ያሉት? አሁን እናውቀዋለን። እና ይገርማል እንደዛ እያሉ ሲመልሱለት እዛ ምን ይላለኝ? ይሄው ራሔል መጣች የአባቷን ከብት ይዛ ይላል። ራሔል ስትመጣ ያዕቆብ አባታችን ከነሱ ጋር ተነጋግሮ ልክ እንደጨረሰ ሲያይ ራሔል በእውነት እየመጣች ነች። ወደዛ ስትቀርብ የተወሰነ ኃይል ነው የተቀበለው። ኃይሉ ምንድነው? በጣም ከፍ ያለ የተቀበለና ያንን ደንጊያ ከብቶቹ ማነው እረኛዎቹ ተሰብስበው የሚያነሱትን ደንጊያ እሱ ሊቃውንቶች ምን ይላሉ? ራሱ ማይረዛም ይላል። በጣቱ አነሳው ይላል። በያጌል ታይበን ምነው ደንጊያውን በጣቱ ነው ያነሳው። በጣም ለዚህ እነዛ እረኛዎች ተሰብስበው ያነሱትን እሱ ከነሱ ይበልጥ ጉልበት ነበረው። ኃይሉ በጣም ከፍ ያለ ነው። እዛ ምንድነው ያለ? ደንጊያውን አነሳና የወንድሙን ያጎቱን ከብቶች አጠጣቸው። እነሱን ካጠጣ በኋላ ወደ ራሔል ተመለሰ። ሄደና ሰላም አላት። ሰላም ብሎ ከሳማት በኋላ ምንድነው ያላት? እኔ የላባን ማለትም የአባትሽ ወንድም ነኝ አላት። የአባትሽ ወንድም ነኝ ስላት እዛም እሷን ሳመና በጣም አለቀሰ። ያለቀሰው ምክንያት ለምንድን ነው የሚል ከእንግዲህ ብዙ ጥያቄዎች አሉ። ስለዚህ ላይ አንድ ሰው ሩቅ ዘመዱን ወይም ደግሞ ከብዙ ጊዜ ሲያገኘው ወንድሙም ሆነም አባቱም ሆነም ለምሳሌ ገርማለኛውን ኢትዮጵያዊ ይሁዳውያን ስንመጣ ተከፋፍለን የመጣ ነው አይደለም። ግማሹ በሱዳን የመጣለ፣ ግማሹ በአዲስ አበባ አድርጎ የመጣለ እና እርቀቱ ከዚህ ከፍ ያለ ነው። 6 ዓመት 10 ዓመት 20 ዓመት የተለያዩ ሰዎች አሉ። አባት ከልጁ ጋር ሲገናኝ ወይም ደግሞ እናት ከልጇ ጋር ስትገናኝ፣ ዘመድ ከዘመዱ ጋር ሲገናኝ ከዚህ ላይ ያለው ናፍቆት የደስታ እልቅሶም አለ፣ እንባም አለ።
አንዳንድ ያለቅሳሉ። ያን ደስታ ያንን ጊዜ ያሳልፈውት ግን አባቴን ሳገኘው እናቴን ሳገኛተኝ ከዛ ያን እንባ ምንድነው? እንባ የደስታ እንባ ነው። ያዕቆብ አባታችን ከዚህ የሚያለቅሰው እንባ የደስታ ሳይሆን ከወደ ሰፊቱ የሚያው ታሪክ አለ። ምንድነው ታሪኩ? የራሔል ፍቅሩ ነው የሚያሳያት። የራሔል ያለውን ፍቅር ይገልጽላታል። ፍቅር በእንባ አይደለም የሚገለጸው አይደለም። ወደድኩኝ ሲል አንድ ሰው በተለያየ መንገዶች ነው። ሰውን ወይም ደግሞ ስጦታ ይገዛላታል እንደ አባቱ ያደረገውን አይደል? ቀደም ሲል እንግዲህ እንዳየነው ባለፈው ስለ ኤልኤዘር ማለት ነው። ኤልኤዘር ኤቨድ አብርሃም የአብርሃም አገልጋዩ ኤልኤዘር ምንድነው ያደረገ? ወደ ቤቱኤል ወይም ደግሞ ወደ ሐራን ሲመጣ ለይስሐቅ አባታችን ሚስት ለማሸት ምንድነው ያደረገ? በጣም ብዙ 10 ግመል የተጫነ ወርቅ ወይም ደግሞ ስጦታ ይዞ ነው የመጣው። አሁን ያዕቆብ አባታችን ባዶ እጁን የመጣው። ስለዚህ ከዛም ያላጋሽ ባዶ እጁን ስለመጣ አለቀሳል። ይሄ አንደኛው ነው። በጣም አርጎ ጸጸት ያዘው፣ ነደደው። አባቴ እንደዚህ አርጎ አደረገ ለሪፍካ፣ እኔስ ምንድነው መሰጣተኝ? እና ከዚህ በጣም ትናለው። እዚህ ይሄ ነው እንባው። ሁለተኛው ያዕቆብ አባታችን እችን ራሔል ከሷ ጋር ሲገባ እሷ ጋር እንግዲህ የቤቱን መሰረት ሲያቋቁም ወይም ደግሞ የቤቱን ከፍ ያለውን መንገድ ሲቀጥል መሰረታዊ መንገድ ሲያደርግ ምን ይሆናል? እሷ አብራው እንደምትቀበር ወይም ደግሞ የእሷና የእሱ ቅብር አንድ አይደለም፣ አብራው አይቀበሩም። በዚህ ላይ ደግሞ ምን ይላለኝ? እንዴት ሚስቴ አብራ አትቀበርም የሚል ደግሞ ሐሳብም አለው። ይሄን ነው ያየው። እና በዚህ የያዕቆብ እንባ ብዙ ምልክትና ብዙ መንገዶች አሉ። ባጭሩ ሁለት እነዚህ ናቸው የሚጠቅሱት ሊቃውንቶች። አንደኛው ከሱ ጋር አብራ አትቀበርም፣ ሁለተኛውም ደግሞ ለምንድነው ባዶ የመጣሁት የሚል እዚህ ሐሳብና ራሔል በመጣችበት ባየበት ጊዜ እረኞች ተሰብስበው ያነሱት እንደገና በአንድ ጣቷ አነሳው። አዎ ያም ያሳየው በእውነት የጉልበት መድከም አለ። ራሔል እንዴት አድርጋ ኃይል እንደምትሰጠው የእሷን ኃይል ሲያይ ሙሉ ሰው ሆነ። በጣም ማለት ለዚህ ነው የጸለየው፣ ለዚህ ነው የፈለገው፣ ለዚህ ነው ራሔልን በኋላም እፈልጋታለሁ። በቃ አለ አይደለ ነው እህሏችን ገጥማል የሚባል ነገር አለ በአማርኛ። ማለት ያ ነገር አንድ ክርችም ሲዘጋ ማለት ነው። የነሱ ፍቅሩ በዛም ከጊዜ በኋላም በሚሄድበት ጊዜ እዩ ከያሚማ ኸዲም ይላል። በትንሽ ጊዜ 7 ዓመት እንዴት ብሎ በአንድ ደቂቃ አይደለም እንዴት ሄደለት ይላል። ያው ከዚህ በጣም ያስገርመው ምንድነው? ያዕቆብ አባታችን በመጀመሪያ ጊዜ ልክ ወደ አጎቱ ቤት እንደገባ አጎትየው ለአጭር ጊዜ የራሔል እንግዲህ ምትክ ሆኖ እረኛ ሆነ። የራሔል ኃላፊነትን ወደ ያዕቆብ አሳለፈው። ያዕቆብ የራሔልን ድካም የራሔልን የምታደርገው የወንዶችን ስራ እሱ ተቀበለው ወሰደና ምን ይላለኝ? እዛ በነፃ ነው፣ ደሞዝ አልጠየቀውም። አጎትየው ምን ይለዋለኝ? ይኸውልህ ብዙ ጊዜ ነው እንግዲህ የአብርሃም ስራ አለ፣ ወንድሜ ነህ፣ ስጋዬ ነህ፣ ዘመዴ ነህ እና ደሞዝህ ምንድነው ይለዋለኝ። በጣም ከዚህ የሚያስገርም ጥያቄ ነው የጠየቀው ላባን። ያዕቆብ ምንድነው ያለው? ይኸውልህ እኔ የምፈልገው ደሞዜን ምንም አልፈልግም፣ ግን በልጅህ በማን በራሔል በማን በትንሽቷ ያዕቆብ አባታችን እየደጋገመ ምልክት እየሰጠ እያብራራ ነው የሚነግረው ለላባን ማለት እና ሚለው አለኝ እንግዲህ ደሞዜን ከጠየቀኝ በሷ 7 ዓመት ለመስራት ፈልጋለሁ ይላል። ለምን 7 ዓመት? እንግዲህ ላባን አይደለም ያለው እሱ ነው የወሰነው አይደለም። ያዕቆብ ፍላጎት ያዕቆብ ማንነቱን ማለት ምን ያህል ፍቅር እንዳለው በራሔል ከዚህ ያነ 7 ዓመት እንደ ዓመት አድርጎ ነው ያየው። በዩዋ ያሜም ከአኸዲም ሄልን ፍቅር ያለውን በጣም ከፍ ያለ ሆኖ ይገኛል። እና ከዚህ ላይ የነዛ 7 ዓመቶች እንደማናቸው ሆኖ ይገኛሉ። በጣም ቅርቦች ናቸው። ለምንድን ነው ፍቅሩ በራሔል ላይ የራሔል ፍቅር ከፍ ያለ ስለነበር ይህን የመሰለ መስዋዕት ከፍላለሁ ወይ ደግሞ አድርጋለሁ የሚል ሐሳብ አለው ለያዕቆብ። እና እነዚህን ከሱ የመጣ ከያዕቆብ የመጣ ፍላጎት ነው ይገኛል ማለት ነው። ከዛ በኋላ እንግዲህ ቅድም እንዳልከው ኦሪትችም እንደምትለው 7 ዓመት ካገለገለ በኋላ በጫጉላው ቀን ያዕቆብ ተሞቻችሎ እየጠበቀ ራሔልም ተዘጋጅታ ማለት ነው በትዋህ እርግጠኛ ነኝ ያንን ጊዜ ሲቀመጡ እሷም ታውቃለች ማን እንደሚያጋባ ምን ሰርጋቸው እንደሆነ እያንዳንዱ ሙሽራ ከዚህ የምንጋባው እናውቃለን። በዛን ቀን
ትደዋወላለህ፣ ትነጋገራለህ። ላይ በዛን ዘመን ስልክ አልነበረም። ሆኖም ይታወቃሉ ምን እንደሆነ፣ የት እንደሚገቡ፣ የት እንደሚያድሩ፣ ምን እንደሆነ ያውቃሉ። በዛን ሰዓት ላባን ምንም እንኳን ቅድም እንዳልከው ኦሪት የምትለው ምንድነው ራሔልን ትንሿን ልጅህን ሴቷን ሌላ ራሔል አይደለችም። እንግዲህ ያዕቆብ በቤትኻ ከተና ያውቃል፣ ያዕቆብ ያውቃል የላባንን ጸባይ ያውቃል፣ ምን አይነት አስቸጋሪ ሰው እንደነበረ እናቱ ነግረዋለች፣ ተጠንቀቅ እነዚህ። ሆኖም ግን ምንድነው የሚሉት ከማውቁት መላእክት የሚያውቁት ሰይጣን ይሻላል እንደሚሉት ይህን ይሻላል፣ ግን ተጠንቀቅ ብለዋለች። ቢጠነቀቅም ያው ሁሉ ቢያደርግም ነገር ግን በጫጉላዋ ቀን ቅይር አድርጎ ሊያን ማምጣቱ ራሔልስ የት ነበረች? ለምን እኔስ ብላ ያኔ አልወጣችም። ራሔል ያዕቆብስ እንዴት አልጠየቃትም? እንዴት እንግዲህ በጫጉላዋ ቀን ሲነጋ ብቻ አወቃት ነው። ለምን ሲነጋ አወቃት? ለምን ወዲያውኑ አላወቃትም? የሚል ጥያቄ ማንሳታችን አይቀርም። እና ያስ እንዴት ነው የሚታየው? በጣም ጥሩ። ራሔልና ያዕቆብ የሰርጋቸው ቀን ሲደርስ ራሔል እውነት ከዚህ የምታየው ዝግጅቱን ለሷ መሆኑን አይታለች። ግን በአንድ በኩል ምንድነው ብትላት ይዟ እኔ እኮ ነው የምዳረው ትላታለች። እንዴት አለች? እኔ ነው የምዳር ትላታለች። እንዴት ታውቃለች? እሷ እዚህ ሊቃውንቶች ሲያስረዱና በጣም በጠለቅ ያለ መንገድ ነው የሚያስረዱት የላባንን ምስጢር፣ ላባን ማንነቱን። ላባን ማን ነው? የያዕቆብ አባታችን ንግግሩ ከሰውየው ጋር በጥንቃቄ ነው። በጣም አበጥሮ ነው የሚነግረው። ሁሉን ነገር አብራርቶ ነው የሚነግረው። ምንድነው የሚለው? ላባን ሆይ አንተም ዘመዴ ነህ ካልከኝ፣ ስጋዬ ነህ ካልከኝ አይደለም ያንተ ዘመድ ቤተሰብ ከሆንኩኝ ልጅህን ስጠኝ ነው አለ በመጀመሪያ። እዛም እንዴት ነው የሚለው? በራሔል ቤትኻ አክታና አይደለም ማነች ልጅ ሲለው ማነች? ቤትኻ አባሎ ቤት አባታ ኸይር ሌላ ልጅ አይደለችም። ማነች? ራሔል ነች። ከዛስ ስሟንም ጠቅሶ ሌላ ራሔል አይደለችም ያንተይቱ ልጅ ሌላ እንዳታመጣልኝ ከሜዳው ሄደ ትንሿ። አዎ እሷም ደግሞ ትንሿ ትሁን እንደምታውቃተኝ እረኛዋ። እኔ አሁን የእሷን ስራ የወሰድኩን በእሷ ምትክ መሰረት እንግዲህ ያዕቆብ በጣም ከዚህ ከላባ ጋር አብራርቶ ነው የሚነግረው። መጨረሻ ላይ ምን ሆነ? ያን ዝግጅት አለ፣ ሰርጉ ይዘጋጃለኝ፣ ሁሉም ሆነ። ራሔልና ያዕቆብ አባታችን በከፍ ያለ ምልክት ያደርጋሉ። ከዚህ ያዕቆብ ምን ይላለኝ? ሄደና ለራሔል ምን ያታለ? ይኸውልሽ አባትሽ እንደሚያጭበረብረኝ አይደለም አታማኝ ሰው አይደለም ይላታል። እና እኔና አንቺ ከሁለታችን የተወሰነ ምልክት እናድርግ ይላታል። እሷ ምንድነው የምትለው? ምልክቷን ተቀበለች። ሁለቱ ተስማሙ። ሁለቱ ተስማምተው ምልክታቸውን ይዘው ሲቀጥሉ የሰርጉ ቀን ደረሰ። እዛ ሚዜው መጣ፣ ድግሱ ተደገሰ፣ በጣም ደስ አለ። ያዕቆብ አባታችን ሚስቱን ሊቀበል ይገባል። እዛ ላይ ይኸውልህ ምን አደረገች ራሔል? እህቴ ልትዳር ነች አለች። የኔውን ሰርግ ለሷ ነው፣ ምን ማድረግ አለብኝ አለች። እህቴ ታፍራለች። እህቴ ልታፍር ነው። ግን ያለው ባህልና ደም ትልቅየዋ ሳትዳር ትንሿ ትዳር ያለው ግን እሷ ትልቅ የነች ለመዳው ህጉ እንደሚለው እንግዲህ በእነሱ ባህላዊ መንገዳቸው ይሄ ነው አይደለም። ከትልቂቱ በፊት ትንሿ አትዳርም የሚል አለ። እዚህ ላይ ምንድን ነው ያለች? ምንም የኔ ሰርግ ቢሆን አባቴ አሁን እሷን ነው የሚያዘጋጃት አለ፣ እሷን ነው የሚያቀርባት አለ። እኔ ባላስብም ስለሷ ማሰብ አለብኝ። እህቴ ወደዛ ስትገባ ያዕቆብ አባታችን ምልክቱን ከጠየቀተኝ እንዴት አድርጋ ትመለሳለች? ስለዚህ ትወርዳለች፣ ታፍራለች። ምን አድርጋለች? ራሷ በራሷ በጣም አድርጋ መዋጋት ጀመረች። ምንድነው ያለችው? እህቴ ከምታፍር ያለኝን ምልክት ልስጣት አለች። ያነ 7 ዓመትስ በዚህ ምልክት ሄደን ያዕቆብ አባታችን 7 ዓመት ነው የሰራው ለሷ። ደርቋል፣ ለፍቷል፣ በጋ ክረምት በጣም ተጨናንቆ የሰራው ደሞዝ የለውም፣ አልተቀበለም። አሁን ግን እንዴት ራሔል ያንን 7 ዓመት የለፋበትን ምልክት አነሳችና ለእህቷ ተሰጣታለች። እህቷ ያንን ተቀበለችና ተጠቀመችበት። ከዛን ጧት ሲነሳ ያዕቆብ አባታችን ቢያይ ማነች?
ሊያ ነች፣ ራሔል አይደለች። ተነሳና ሄደ ጠየቀው። ምንድነው አንተ ግን ለምንድን ነው እንደዚህ አድርገህ ያጨበረበተኝ? ምን አደረኩ? እኔ እኮ የሰራሁትኝ 7 ዓመት በራሔል ነው። ራሔል ከዚህ የሰዋቸው መስዋዕት ለዘላለም ለሕዝብ እስራኤል ብርሃን ሆኖ ይገኛል። እና የራሔል መንገድ ከዚህ ያደረገችው ይሄ ምልክት የሰጠችው የራሷን ህይወቷን እገነባዋለሁ እሰራለሁኝ ብላ የጎገተች የቀየሽ ይሄን ያክል ዓመት የጠበቀችውን 7 ዓመት በአንድ ሌሊት አጣችው። ግን ምንድነው ያለች ራሔል እናታችን እህቴ ሊያ ከምታፈር እኔ ደስታ ይቀርብኝ። የኔ ደስታ ይቀርብኝ። ይሄ በጣም ከፍ ያለ መስዋዕት ነው። አብርሃም አባታችን ይስሐቅ ልጁን በ37 ዓመቱ ሲል እግዚአብሔር አቅርብልኛለሁ ሰው አለው። አብርሃም ምን አረገ? ልጁን የሚወደውን አይደለም አንድን ልጁን ወሰደና ሰዋው አይደል ይስሐቅን። ራሔል ግን ምንድን ነው ያደረገችው? ራሷን ህይወቷን በሙሉ ቤቷን ይሄን ያቀረበችው። ልትገባም ይችላለች፣ ምናልባት ከሰው ጋር ልትገባ ይሆናል። ያንን ሁሉ ሳታስብ ይሄን ያደረገ እንደዚህ አይነት በአሁኑ ሰዓት ለማግኘት እንደዚህ አይነት እናት እንደ ራሔል አለ። አንደኛ ሰውን ማሳፈር፣ ሁለተኛ ያለውን ሁሉ ጥል አርጋፍ አርጎ የራሱን ተቀምጥቶ ለሰው ለእህቱም ቢሆን እዚህ የሚያደርግ በጣም እጅግ አስደናቂ እናታችን ራሔል ነች ማለት ነው። ከዛ ምናየው ራሔል ይህንን ነገር ካደረገች በኋላ ከዛ ሊያ እንግዲህ ባለፈውም እንደተማርነው ሊያ ልጅ ትወልዳለች። ደግሞ ፈጣሪም እኮ በጣም ሁኔታው በጣም ጥልቅ ነው። ሊያ የመጀመሪያ ልጅ ሁለተኛውን፣ ሶስተኛውን፣ አራተኛውን ስታመጣ የራሔል ማህፀን ተዘጋ። በዛን ሰዓት ራሔል መውለድ አልቻለችም። የሚቻለውን ሁሉ አደረገች። ከዛ በኋላ ላይ ያዕቆብ ምን ትለዋለች? ታቬሊ ባኒ ኢምሎ ሜታኖህ፣ ልጅ ስጠኝ ካልሰጠኝ እሞታለሁ ትለዋለች። በዛን ሰዓት ያዕቆብ ምን አላት? እኔ ልጅ የምሰጥ ሁሉን የማደርግ እኔ ነኝ መለሰላት ይላል። በዛ ላይ ሊቃውንቶች ያዕቆብን ይተቹታል። እንዴት የሚል ለምን እንደዚህ ብሎ እንደዚህ አይነት ልቧ ያዘነ ሴት ልጅ የፈለገች እንዴት እንደዚህ ብሎ ያዕቆብ መልስ ይመለስላታል። እኔ እግዚአብሔር ነኝ ማጥናናት ሲገባው እኔ ፈጣሪ አምላክ ነኝ ወይ ለምን እኔን እንደዚህ ትያለሽ ብሎ መመለስ አልነበረበትም። ሆኖም ግን እዛ ላይ ብቻ ነው ራሔል የምናየው ልጅ ካልሰጠኝ እሞታለሁ ትላለች። ለምን ልጅ ባይኖራት ምን ችግር አለ? እግዚአብሔር ፈጣሪ ካለ ራሔል ልጅ የፈለገችበት ዋናው ምክንያት ነው። በጣም ጥሩ። ራሔል እንግዲህ ቀደም ሲል እንዳልነው ራሔል ያንን ይሄን ያክል መስዋዕት ስታቀርብ ለይቷ ከ7 ዓመት በኋላ ያዕቆብ አባታችን ከራሔል ጋር ይዳራል። እንግዲህ በአጠቃላይ ከራሔል ጋር ለመዳር ስንት ዓመት ወሰደበት ካልነ 14 ዓመት ነው። በእነዚህ 14 ዓመቶች የምታየው የሚያድግ ሰው ወይም ደግሞ የሚወልድ የሚከበረው ወላጅ ተብሎ የሚጠራው ከዚህ ማን ነው? ያዕቆብና ሊያ ናቸው። እዚህ ይህን ሁሉ እንዴት አቅርቤ እሷ መካን መሆኗን አየች። ምንድነው ምትል? ሄደችና ለያዕቆብ እንዴ ልጅ እኮ የለኝም አለችው። እና ስለዚህ ልጅ ካልሰጠኝ ምንድነው ምትለው? መሞት ይሻላል። ሞታል የለኝም። አንድ ሰው አንድ ሆኖ ሲፈጠር እሱ ሲወልድ የተወሰነ ደረጃ ይቀበላል። አባት ይባላል፣ እናት ትባላለች። አባትና እናት ተብለው የሚጠሩ በምንድን ነው? ስለወለዱ ነው። የራሔል ዓላማዋ ምንድን ነው ካልነ ይሄን ህዝበ እስራኤል የሚለውን ለማቋቋምና ለመሰረት ነው። ዋናው ይሄ ነው ፍላጎቷ። ይሄን ህዝብ እንዴት ተሳታፊ ለመሆን ትፈልጋለች። በመጀመሪያ ጊዜ እድሏ እሷ ላይ ነበር፣ ግን እድሏን ለእህቷ ሰጣለች። እዚህ ምንድነው የምትለው? እንዴት ሊሆን ይችላል? እኔ እድልን ሰጥቼ ለእህቴ ባዶ ልቀር ነው?
ለያዕቆብ ምንድን ነው ልጅ አምጣልኝ አለችው። ሀባል ባኔም ኢምሎ ሜታ ነው ልጅ ካልሰጠኝ ማለትም ካልወለድኩኝ ህይወት ትርጉም የለውም ምንም የለውም። እዛ ያዕቆብ ምንድን ነው የሚላትኝ ለምንድን ነው እንደዛ አድርግሽ የምትናገር ይላታል። እኔ እግዚአብሔር ነኝ። ይሄ ጥያቄው በጣም ከፍ ያለ ነው። መልሱ ግን በጣም ለሷም የሚጎዳ ነው። እንደነዚህ ያሉ ሰዎች የተቸገሩ ስሜታቸው የተጎዳ መስዋዕት የሚከፍሉ አይደለም መልካም እናደርጋለን ለሰዎች ሌላ ላይ ያሉ እዚህ እሷ ይሄን የመሰለ መልስ ታገኝ ከምትወደው ሰው ለሷ በጣም ያደክማታል። ሞራሏ ይረዳል። እዛ የሷ ጸሎት አብርሃም ማለት ይቅርታ ግን ያዕቆብ አባታችን በሷም መጸሎት ጀምራለኝ እሷን ትጸልያለች። እዚህ መጨረሻ ላይ ክብር ይስፋ ለእግዚአብሔር ማንን ትወልዳለች? ዮሴፍን ትወልዳለች። ዮሴፍን ግን ስትወልደው የሷ ደስቷ ምን ያህል ነው? ከዚህ ላይ ያለ የዛሬ እንግዲህ የምንናገረው ስለ ራሔል እናታችን ብቻ ነው አይደለም። ወደዛ ነው በጣም አድርገን አትኩረን የምናየው። የራሔል አስተያየቷ ዮሴፍ ሲወለድ ምንድን ነው ያለችው? ስሙ ዮሴፍ ሲሆን ምንድን ነው ያለች? አሳፍሪ ኤሎኪም ምንድን ነው ያለች? እንግዲህ እዚህ ላይ ላማ እግዚአብሔር ከማፍረው አወጣኝ፣ እግዚአብሔር ደረጃ ሰጠኝ፣ እግዚአብሔር ከእፍረቴ ምንድነው አስወገደልኝ እና ደስታለኝ። አትመካን ነች አንቺ አትወልጂም ዝም ብለሽ እኮ ነው እያሉ ሰዎች አሁን ደረጃ አላተኝ ልጅ አመጣው። ደረጃዋ ምንድን ነው? አሁን እናት ነች። አዝማኝ ማለት በዮሴፍ እግዚአብሔር ይጨምረኛል አለች። ዮሴፍ ምንሽውን ዮሴፍ አይደለም እግዚአብሔር ጨማምሮ ይስጠኝ እወልዳለሁ። ያዕቆብ አባታችን ልክ ዮሴፍ እንደተወለደ ይላል። እንልቀቅ ወደ ሀገራችን እንመጣ። እዚህ ነው ዋናው መሰረት። ያዕቆብና ራሔል ከነሱ መሃል ከሷና ከሱ ያለው ያዕቆብ እንግዲህ ዮሴፍን ሲወልድ ከፍ ያለ ምን ተቀበለ? ሞራል ተቀበለው። እምነቱ በጣም ከፍ ያለ ያዕቆብ አባታችን አሁን ቅድም የተገናኙት ወንዙ ላይ በጣም ቢያይሮ ላይ የተገናኙት ማለት ነው። አሁን መሰረት አለው። የራሔልና የሱ ግንኙነት መሰረት አለው። መሰረታዊ መንገድ ምንድነው? ልጅ አለ። ይሄ ልጅ ማን ነው? ዮሴፍ ነው። ዮሴፍ ካለ በራሔልና በያዕቆብ መካከል የሚገኝ መሪ ነው። ዮሴፍና ራሔል እናታችን በጣም የሚገርም ነው። የነሱ መስዋዕት የሚከፍሉት ራሔል ስታይ ማለት ነው ለሄቷ ብዙ መስዋዕት ትከፍላለች። ለህዝቡም የነዛን ልጆች የሊአን ልጆች እያየች ምንም ነገር አትልም። እነሱን በፍቅር ነው የምታሳድግ አብራ። መጨረሻ ላይ ምን ያለን? የሷ ፍቅር ከዮሴፍ ነው ያወለ። የዮሴፍ ጻድቁ እንለዋለን። አሁን ዮሴፍ ጻድቅ ምን ያደርጋል? እሱም የእናቱን መንገድ ይዘው ይከታተላል። ዮሴፍ አባት ጻድቁ ወደ እዛ አባቱ ጋር እያለ እናቱ ከሞተች በኋላ አስቀድሜ ትንሽ እንትን አልኩ እንጂ ይገርምሃለኝ። ለምንድን ነው የሚያመጣው? የሁለቱን መንገድ ለማየት ከዚህ ዮሴፍን ያደርጋለኝ ሁል ጊዜ ወንድሞቹን የሚያቀርብና ወንድሞቹ ጋር አብረው የሚገኘው ኃላፊነት ግን እነሱ አይወዱትም፣ እነሱ አይፈልጉትም። መጨረሻ ላይ አባትየው አንዴ በፈተና የተወሰነ ጥያቄን ሲጠይቀው ምልክ ሲልከው ይቅርታ አድርግልኝ ይልከዋል። ሲልከው የወንድሞችህ ሰላምታ አይተህ ና ይለዋለኝ። እሺ ብሎ የአባቱን ትዕዛዝ ለመፈጸም ይሄዳል ወደ በረሃው። እዛ ሄዶ መንገድ ላይ የተወሰነ ሰው ያገኘዋል። የት ነው የምትሄደው? ምን ነው የምትፈልገው? አይ እኔ የማፈልግ ወንድሞችን ነው። እጣኻይ አኖኺ መባከሽ አስተውል። ከዚህ እንግዲህ ሄል ከዚህ የምናያተኝ ሁልጊዜ መስጠት ነው። ሁልጊዜ ሌላ ሰው ነው አይደለም። አክሟ በኤር ስለ ጉድጓዱ እንደሚፈልቀው ትፈልቃለች። ፍቅር አላተኝ ለህዝቡ፣ ለልጆቹም፣ ለሁሉም፣ ለባሏም። ልጇም እንደዛ ነው። ምንድን ነው የሚል እዛ ሰውዬ ወንድሞቹ የሚገፉትም ምንድን ነው የሚል እኔ እኮ ወንድሞቼን እንፈልጋለን። ከማን የተማረው? ከራሔል ነው። እንትና መስጠት ሁልጊዜ መስጠት ያለውን እንትን አይለም። ለምን ራሱን ከሰጠ የሰው ልጅ እግዚአብሔርም ይሰጠዋል፣ ይፈልቃል፣ ያድጋል። ይሄ ነው ከዮሴፍና ከራሔል ብናየው። ራሔልና ዮሴፍ አንድነታቸው ከዚህ ውስጥ ምንም እሱ ጋር ጀርባ ባትገኝም ሁልጊዜ አብረው የምትገኝ ነች። በምጽዮት ማለት ነው። ወይም ደግሞ እንዴት ነው የሚሉት? አብረው ከዛ በህይወቷ ባትገኝም ምንም ብትሞትም አብረው ትገኛለች። ከሱ ላይ ያረፈ ነው።
እውነትህን ነው። እንግዲህ በኃላፊነትም ቅድም እንዳልነው ቤር የምንለው ወንዙ ማለት ነው። ወንዙ ምንጩ ሁልቀን ይሰጣል፣ መስጠት ነው። ራሔልም መስጠት ነው። ራሔል የሰጠችው ለልያ ባትሰጣት ኖሮ እነዚህ 12ቱ ነገደ እስራኤሎች አይወለድም። ራሱ ንግስና ከሙሉ በባለፈው እንዳየነው ከልያ የሚመጡ ናቸው። ስለዚህ ለዚህም ከዛም በመቀጠል ምንድነው የምናየው? አዎ ዮሴፍ ከተወለደ በኋላ ቅድም እንዳልነው ወደ እንትኑ እንመለስና ያዕቆብ ላባንን ለቆ ይሄዳል። በሚሄድበት ጊዜ ላባን ሌላ ቦታ ነበር እና ይሰማል። በሚሰማበት ጊዜ ራሔል ስትወጣ ራሱ የማሰባ ሁኔታ ትራፊም እንለዋለን። ትራፊም ማለት የተለያየ አምልኮታቸው የአባቷን አማልክት ይዛበት ሄደች፣ ጨርሳ ይዘወደች። እንዲያውም ተከተላት መጣ። ያነስ ለምን ወሰደችው? ከወሰደችው ለምን ሌሎቹ አሉ። አሁን ሊያ አለች፣ ሌሎችም አሉ። ሊያ በትልቋ ልጅ ነች። ራሔል ለምን ወሰደች? ምንድነው ይቆም? ራሔል እናታችን በመጀመሪያ ላባን ያዕቆብ ከ20 ዓመት በኋላ ወደ ሀገሩ ሊመለስ ሲፈልግ እንግዲህ እዚህ ቤተሰቦቹን ሚስቱን ሊያን ራሔልን ሰበሰበና መከራቸው። ያለውን ውይይት የውስጡን የደከመበትን 20 ዓመት ነገራቸው። ይውላችሁ እኔ ይህን ያክል አባታችሁን አገለገልኩኝ፣ ደሞዝ ግን ይሄ ነው። እዛም ደግሞ በጣም እርግጠኛውን አልተቀበልኩም። እና ሁለቱ ራሔልና ሊያ ምንድን ነው ያሉትኝ? እንዴ እኛም ሰራተኞች አደረገና በእኛ ዓለም ደግሞ ይሄ ያደርጋል አለች። እና ምንድን ነው ያሉትኝ? አንተ የምትለውን እንሰማለን አሉት። ያዕቆብ አባታችን ቤተሰቡን ይዝና ላባን በዛን ቀን አልነበረም። ቤተሰቦችን ይዝና ይወጣል ወደ እስራኤል ሀገር። ያዕቆብ አባታችን 3 ቀን ከሄደ በኋላ ማን ይሰማ ላይ ላባን በማለትም የተወሰነ ሰው ሄደና ይነግረዋል። ምንድን ነው ያለው? እንዴ የማን ነው? ያዕቆብ ሄደ ሄደ። እና ላባን በጣም ደነገጠ። ልጆችን ሳስማቸው ከዛ ቀጥሎም ደግሞ አሁን ሀብት ንብረት የነበረ ያዕቆብ ለምን ሰላም አላለኝም ያለና ተከተለው። ያዕቆብ አባታችን በ3 ቀን ሲል እንዳልኩት በ3 ቀን ያደረገው መንገድ በአንድ ቀን እሱ ደረሰ። በጣም ኃይለኛ ነው። እና መንገድ ላይ እግዚአብሔር ተገለጸና ምንድነው ያለው? ለላባን ወዮልህ አለ፣ ያዕቆብን እንዳትነካው፣ በክፉም በመልካም ንግግር እንዳትናገረው ይለዋል። እንዳትነካው። እዚህ ላባን በጣም ተጠነቀቀ። እዛ እንደደረሰ ምንድነው ያለው? ለምንድነው ልቤን የሰረቀኛል? አሁን ያዕቆብ ምንድነው ያለው? እንዴ እሰርቃለሁ? አሁን ሰርቀኛል። አሁን ያዕቆብ አባታችን እዚህ እንግዲህ ያየው ምንድነው? እነዚህ የልቡን አገልግሎት የሚያደርገው ወይ ቅርታ የልቡን የሚያምንበተኝ ላባን ምንድነው ካልነ ያነ አምልኮት ነው አይደለም፣ ቅርጹን ነው። እና ስለዚህ ይሄን ለምን ወሰድክብኝ አለው። ያዕቆብ አባታችን ምንድነው ያለው? አረ እኔ አልወሰድኩም ማለት ያልነካው ማለት ወሰድኩም፣ ከፈለክ ፈትሽ አለው። እዛ መጣና ፈትሽ ጀመረ፣ አላገኘም። መጨረሻ ላይ ወደ ራሔል ደረሰ። አሁን ወደ እሷ ሲቀር እሷ ከኮረቻው ላይ ተቀመጠችና አባቴ ሆኝ እኔ እኮ የሴቶች ጉዳይ እና ስለዚህ እኔ አልነሳም አለችው። እሱም ሄደ። ከዛ መጨረሻ ላይ ምንድነው ያነ የላባን የሚያምንበትን መንገድ ቅርጹ ከኮረቻው ውስጥ ደብቀዋለች። ይህን ያዕቆብ ነው ያውቅም፣ ራሔል ብቻ ነች። የራሔል ፍላጎቷ ምንድነው ካልነ አብርሃም የመሰረተው መንገድ እሷ ነች የምትመሰርተው፣ የምትከተለው። አብርሃም ያደረገውን መንገድ እሷ ነች የምትከተለው፣ የምታሳድገው፣ በደንብ አድርጋ የምትገነባው። ይህን 12 ነገድ ስታሳድግ ራሔል እናታችን ይህን የመሰለ መንገድ እንዳይኖር ከአባቱም እንዳይኖር አባቷ ላባን በዚህ የሚያምን ከሆነ እሱም ከዚህ ያወጣዋለሁ የሚል ሐሳብ አላት። እዚህ ላይ ራሔል ያደረገችውን ያዕቆብ አባታችን ይህን አቅም እዛ ምንድነው ያለ? እሱ እንደሄደ በሰላምታ ተለያዩ። ከዛ መጨረሻ ላይ እሷም ያንን ነገር ደበቀች። ይሄን ነው እንግዲህ የምናየው የራሔል ፍላጎቷ ምን እንደሆነ አባቷን ከዛ መንገድ ለማውጣትና ከዛ እምነት ለማውጣት ነው ይገኛል። በአንድ እግዚአብሔር ብቻ እንዲያምን ይሄ ነው የሷ ፍላጎት። ቅድስና ለመራመድ ወደ ቅድስና ቦታ መምጣት የአብርሃምን የነሱን ፈለጋ ተከትላ የምትሄደው ራሔል ነች። አሁንም እንደኛ ነው። በአጠቃላይ የምታስበው ክላል እስራኤል የምንለው ወይም በአጠቃላይ ለህዝቡ ለማን ለእንትና ምን አድርጋለሁ
የኛ ኃላፊነት ትልቅ አቋም ነው። ለዚህ ነው በጎች እረኛ አለ እረኛ ቅድም ያለው ማለት ነው። ከዛ በመቀጠል ግን የመጨረሻው በዛ አካባቢ የራሔል ሁኔታ በምናይበት ጊዜ መጽሐፍ ትራይ በጣም አስቸጋሪ ያስደንጋጭ የሆነ ጉዳይ ነው። የምናየው ምንድነው በመንገድ ላይ ቤተልሔም እያለች በመንገድ ላይ ሞተች። ራሔልም ቢንያሚንን ጸንሳለች። ቅድም እንዳልነው ዮሴፍ ሊያሸም እግዚአብሔር ይጨምርልኝ ባለች ጊዜ እግዚአብሔር ጸሎታን ሰምቶ በእውነት ሁለተኛ ልጅ ነፍሰ ጡር ነበረች። ከዛም ልትወልድ ስትል እዛ ላይ ሞተች ይላል እና በአንድ በኩል ያዕቆብ በጣም የሚወዳት ሚስቱ በጣም ቅድም በመጀመሪያ ያለው ራሽም ሌሎችም ያሉት የመጨረሻዋን ህይወት ያዕቆብ ስላየን እና የሷ መንገድ ላይ ነው። መንገድ ላይ እንግዲህ መንገድ ላይ ያለ የሷ ህይወት ነው እንግዲህ እና ያ የሞተችበት ምንድነው? የዚህ ተምሳሌ ምን ለማስረዳት ፈልገው? በጣም ጥሩ አመሰግናለሁ። በዚህ ላይ ራሔል እናታችን ወደ እስራኤል ሀገር ሲገቡ ቢንያሚንን ነፍሰ ጡር ነበረች። እንግዲህ ልጇን የሁለተኛዋ ልጅ ማለት ነው። የራሔል የሚወለድ ሁለት ናቸው። አንደኛው ዮሴፍ ነው ቀደም ሲል ተጠቀሰው። ከዛም ደግሞ አሁን ትንሹም ቢንያሚን ነው። እሱን የወለደችው ከእስራኤል ሀገር ልክ እንደገቡ ናቸው ከመግቢያው ናት። እና ከዚህ ቢንያሚን አርግዛ ማለትም ነፍሰ ጡር እያለች ስትወልድ የደረሰው በጣም አስገራሚና የሚያስደነግጠው ምንድነው? ለያዕቆብ በተለይ ልክ ልጇን እንደወለደች ነው ከዚህ ዓለም የተለየችው ማለት ነው። እና የያዕቆብ አባታችን ልጁን ቢንያሚን ሲወለድ የቢንያሚንን አተዳደግና ወይም ደግሞ ቢንያሚን እሷ ያደረገችውን መስዋዕት ከዛ ስታቀርበው ይሄ አይደለም ያሰቡት ነበር፣ ወይም ደግሞ የያዕቆብ አስተሳሰብ አይደለም ነበር። ግን ትንሽ ማለትም ወደኋላ ተመልሰን ስናየው የያዕቆብ እንባው ከየት እንደሆነ እናየዋለን። ያዕቆብ ከየት ነው ያለቀሰው? ለምንድን ነው ያለቀሰው? ይሄን ነው እሱ ያየ እና ራሔል የምትመስለውን ሚስቱ የሚወዳትን ሚስቱ ያንን ሁሉ መስዋዕት ያቀረበላትን ሚስቱ ከመንገድ መቅረቷ ይሄ ያን እንባ እንግዲህ የነበረውን እንባውን በመጀመሪያ ጊዜ ሲያገኛትኝ ከምንጩ ወይም ደግሞ ከውሃው አይደለም ያንን የሚያስረዳ ሆኖ ይገኛል። ራሔል እናታችን ከዚህ ስትሞት ያዕቆብ አባታችን ከመንገድ ይቀርባታል። መንገድ ሲቀብራታይ የራሔል ፍላጎቷ ብዙ ነው። ራሔል እናታችን ማንነቷን ከዚህ እናገኘዋለን። ራሔል እንደማንኛውም እንደ ሳራም ወይም ደግሞ እንደ ሬፍካ እንደ ሊአ እንደ እናቶቻችን አብረው ከአባቶቻችን ጋር አይደለም የተቀበሩት። ራሔል ይገርምሃል፣ አንዳንዶችም ይሏታል ማማ ራሔል ይሏታል። ራሔል ብዙ ቋንቋ እንጥራችን። አንዳንዶች ማማ ይሏታል፣ እናታችን ማለታቸው ነው። ወይም ደግሞ የአሕዛቡ እናት የህዝቡ ሁሉ እናት ትባላለች። የህዝቡ እናት ብለው ይጠራታል። የራሔል ማንነቷን ከዚህ ነው የምናየው። የራሔል ስራዋ ከዚህ አይደለም ያቆመው። የራሔል የቤቷ ስራ የቤቷ ኃላፊነት የእናትነትን ከቤቱ ቢንያሚን ስትወልድ እዚህ ነው ያቆመው። የእረኛነት ያን እረኛ መሆኗን ግን የውጭውን ስራ ግን ተቀጥለዋለች። መጨረሻ የለውም። እዚህ ነው የምጀምረው። ያዕቆብ የነበረውን እረኛነት ወይም ከዛ በፊት ከያዕቆብ በፊት የነበረውን ስራዋን አይደለም ኃላፊነቷን እረኛ የነበረችውን አሁን ትቀጥለዋለች። አሁን ነው የምትባል እና እዚህ ላይ የራሔል እዚህ መንገዱ ላይ ስትቀበር ራሔል እናታችን አንደኛ የምታየው ምንድነው? የያዕቆብ ልጆች የተወለዱት በሙሉ በደንብ አድርገው ነቢዩ ኤርሚያስ ምን ይላል? ከዛ ይገርምሃል ራሔል ኮል በጋማ ንሽማ በራሔል በበከል ባንያ ይላል። ሚአና ለይናኸም ራሔል እናታችን መንገድ ላይ ሆና ልጆቿን የምትጠብቅ ነች። እረኛዋ ከዚህ ነው እንግዲህ የሚታየው የህዝብ እረኛ ነች። ህዝበ እስራኤል ከዚህ ሀገር እስከሚገባ እሷ ለዘላለም ትጮሃለች። አብርሃም አባታችን ያቀረበው፣ ይስሐቅ አባታችን ያቀረበው፣ ያዕቆብ ያደረገው የራሔል ገናና አልቆመም። የራሔል ሁል ጊዜ ነች የምትጮኸው። የራሔል ጩኸት ለተወሰነ ጊዜ አይደለም ለዘላለም ነው።
ከዚህ ላይ ይላል ከኤርምያስ ምዕራፍ 31 ቁጥር 14 ላይ ምን ይላል? ኳ ሐማራሽም ኮል በራማ ንሽማ ለኺ በኺ ተምሩሪም ረኸል መዘካ አልበኒያ ሜና ለለኸም አልብኒያ ኪንን ኳ ሐማራሽም ሚኖራይ ኮሌክ ሚበይክ በይናይክ ሚዲማ ኬሳር ለፖላቴክ ነው መሽም ሻቡ በነቢ ከኻው መረኛስ ረኸል መቼም መንገድ ላይ የተቀበረችው ምክንያት ነው እና እሷ ኤማውማ የህዝብ እስራኤል ሁሉ እናት ተባለች። ሊውም ቅድም ስንዋይ ይሄ ነገር ከኝ ማለት በጡቂታን ጦርነት ነበር። እስኪ ያን አንድ ታሪክ ስለሷ እንዲያው በጣም ጥሩ እንግዲህ መልካልነ ባለፈው 10 ዓመት ሊሆን ይችላል ወይም ደግሞ ይበልጣል የእስራኤል ጦር ባለ እንግዲህ ከሐማስ ጋር ጦርነት ሲከፍቱ በዛን ጊዜ የእስራኤል ወታደሮች ተዋጊዎች ወደ አዛ ሲገቡ የደረሰው በጣም የሚገርም ታሪክ ነው። ወታደሮቹ እየገቡ በየቤቱ አለ እንግዲህ የቅማንቶቹ ቤት በጣም የተራራቀ ነው እና እነዚህ ፍተሻ ያደርጋሉ በየቤቱ። አዎ እነዚህ ወታደሮቹ ተዋጊዎቹ እየገቡ ምን ትላለች? የተወሰነች ሴትዮ መጣችና ከፊታቸው ቆመች። ወደ እነዚህ ቤት እዚህ እንዳትገቡ ትላቸዋለች። በዚህ እንዳትሄዱ ትላለች። ለምን? አይ ይሄማ የተጠመደ ነው፣ ይሄ ቦምብ አለው፣ አደገኛ ቤት ነው፣ አደገኛ ቦታ ነው እና ወደዛ አትደርሱ ትላለች። እዛ ወጥተው ወደዛ ቤት ሳይሄዱ ወደ ሌላ ቤት ሲሄዱ ደግሞ ከዛም ትቆያቸዋለች። ቆመችና እንዴ ወደዚህ እንዳትመጡ ትላቸዋለች። ይሄ ቦታ በጣም አደገኛ ነው፣ ተጠንቀቁ ትላቸዋለች። ያንን አልፈው እንደገና ደግሞ ወደ ሌላ ቦታ ሄዳሉ። ከዛም ደግሞ ቁማ ተቀያየች። ከዛ ቆየችና አትባካችሁ እንዳትገቡ ትላለች። አሁን አንቺ ማን ነሽ ብሏታል። ገረማቸው። በየቦታው እየመጣች እነሱን ማስጠንቀቅና መከልከል ሆነ ይገኛል። እና ስለዚህ ማን ነሽ አንቺ አሏት። ስሟን ምንድን ነው ያለች? እኔ ራሔል ነኝ አለችና ከዛ ጠፋች። ይሄ በዜና ወደ ሐራብ ሞርደኻይ ኤልያው ወደዛ ይደርሳለኝ። ሐራብ ሞርደኻይ ኤልያው እቺ ሴትዮ ማን ነች ብለው ጠይቁትኝ። ምንድን ነው ያሉት? እሱ ያላቸው እንዴ እቺ እኮ ራሔል ናት፣ እውነት ራሔል ነች። እና በዛን ጊዜ በዛን ሰዓት ይገርማል ህዝበ እስራኤል ሄዶ ብዙ ህዝብ ከሷ ቀብር ጸሎት ሲጸልይ ነበር። ያው ያኔ ጸሎት እንዴት አድርጎ እንደሚሰበርና የሷም መልሷ ምን እንደሆነ እረኛነቷ ከዚህ ነው የምናየው። ከእንግዲህ ራሔል ለመታ ራሔል እናታችን አልሞተችም ነው የሚሉት። ራሔል አታርፍም፣ የምታርፍ እናት አይደለችም። ሁልጊዜ ልጆቿን ነው የምትቆጣጠረው። ያነ መንጋ ያነ ስጠብቀው የነበረች በግ ዝም ብሎ አይደለም፣ እረኛ አለው። እና ነቢዩ ምንድን ነው የሚለው ከዚህ ኤርምያስ ህዝበ እስራኤል በአንደኛው ቤተ መቅደስ ሲሰደድ እንደገና ሁለተኛው ቤተ መቅደስ ለመገንባት በዚህ መካከል ውስጥ ነቢዩ ኤርምያስ ምን ያደርጋለኝ? እግዚአብሔር ያስጠነቅቀዋል። እግዚአብሔር ነግረዋል ቤተ መቅደሱ እንዲገነባ ህዝቡ እንዲተነገር ህዝቡ ኃጢአቱ ወጥቶ ወደ መልካም መንገድ እንዲገባ አይደለም። እዚህ ነቢዩ ህዝቡን ያስጠነቅቃል በጣም አድርጎ። አቫል በምንድን ነው የሚጠቀመው? በመጀመሪያ ይቅርታ አድርገልኝ ትንሽ ኤርምያስ ማን ነው? ከየትኛው ነገር ነው የመጣው? ይገርማል። ኤርምያስ ከነገደ ሌዊ ነው የመጣው። ነገደ ሌዊ ማን ነው ካልነ የኤልያ ልጅ ነው። ግን እሱ ነቢያትነቱ በማን ነው የሚያደርገው? በራሔል። ራሔል እናታችን እረኛ ነች። አስሁት ቅድም እንዳልነው ራሔል በሰጥ ኖሮ ሊያ እዛ ውስጥ ያዕቆብ በጣም ግሩ እና ከዚህ ያለ ሁሉ 12 ትውልድ የተወለደው አይደለም ልጁ ያዕቆብ ከሊያ እነዛም ከቤላሃ ከዘለፋም እነዚህ የተወለዱት በራሔል ስም ነው የሚጠሩት። ለምን? እሷ ለነሱ ብዙ መስዋዕት አቅርባለች። እሷ ያደረገችውን ከዚህ ነው የምናየው። ለከን ራሔል መባካ አልባኒያል ራሔል ስለ ልጆቿ ታለቅሳለች ይላል። በምንም ታለቅሰው ራሔል ወደ እስራኤል ሀገር ሲመጡ ትደሰታለች። አባል እስከሚመለሱ ግን ታለቅሳለች። አሁን ጎንደር አሉ፣ ከውጭ ሀገር አሉ፣ በየቦታው ይሁዳውያን አለ፣ ቤተ እስራኤል አለ፣ ህዝበ እስራኤል አለ። ራሔል ምንድን ነው የምትል? ልጆች እስከሚመለሱ እኔ አለቅሳለሁ ትላለች። አላቆምም። እሷም መንገድ ላይ ነው። አዎ መንገድ ነው ያለው። መንገድ ላይ አልቆጣጠራለሁ፣ ወደ እግዚአብሔር ጮሃለሁ። የአብርሃም ያደረገው አንድ ጊዜ ነው የሰበው፣ እኔ ግን ሁል ጊዜ ነው የምሰበው። የእሷ መስዋዕትነት አያቆምም። አዘመረት ራሔል በየጽም መባካ አልባንያ
ማአና ለየነኸም ማልማታይ አሸም ሸቪም ወይም ደግሞ እስከሚመለሱ ራሔል እናታችን ካልነማነች ድሮ ሁልጊዜ በየጊዜው አብራን የምትኖርነች አብራን ከኛ ጋር የኛን ችግር የምታይነች የልጆቿን ስደትን የምታይነች ከውጭ ሀገር ያሉት የሚሰቃዩትን ልጆች የምታይነች እነሱ እስከሚመለሱ ጸሎታንና እንባዋን አታቆምም። ለዚህ ነው ኤርሚያስም ቅድም እንዳልከው የሊያ ልጅ ማለት ነው የሳሃር ለፖላት ለአንቺ ዋጋ ደሞዝ እንደውም እዚህ ላይ ምጽዳት ዳዊት የሚባለው ምንድን ነው የሚለው ምናሼ የሕዝቅያው ልጅ ነው እና በባለፈው እንዳየ ነው እና እሱ ሚስት ልጅ አልወልድም ብሎ እምቢ ብሎ ነበር እና ኢሳያስ ለምንድን ነው የማትወልደው ብሎ ኢሳያስ ይጠይቀዋል። ኢሳያስ ነብይ ነበር እና ለምንድን ነው የማትወልደው ብሎ አይ የሚወለደው ልጅ መጥፎ ስለሚሆን እኔ ልጅ አልወልድም ይለዋል። አንተ እኮ ያንተ ስራ አይደለም የፈጣሪ ስራ ነው ማለኻ አንተ ልጅ መውለድ አለብህ እግዚአብሔር የሰጠህ ጸጋ በረከት። ስለዚህ ምን ይሁን ግን ፈጣሪ ተወለዳል። በእውነት እንደፈራሁት የፈራው ነገር ደረሰበት። ልጅ ወለደ፣ ምናሼን ወለደ። ምናሼ ከኢኻል ከእግዚአብሔር ቦታ ውስጥ ጣዖት ሰራበት። እግዚአብሔር ማደሪያ ካህናት የሚጸልዩበት እዛ መጥቶ ጣዖት አቆመበት። በዛን ሰዓት ይላል እዚህ ምጽዳት ዳዊት እንደሚለው ራሔል ምንድነው ህዳ ጠበቃ ትቆማለች ከእግዚአብሔር ዘንድ ምንድነው የምትለው ለእግዚአብሔር እኔ በጫጉላዬ ቀን በምዳርበት ቀን እህቴን አለማሳፈር ብዬ ጻራቴ ይለዋል። እዛ ውስጥ ገብቼ እኔ ሰው ልጅ ነኝ፣ ምልክቶችን ስጋዊ ነኝ፣ ስጋዊ አካል ነኝ፣ ምልክቴን ሰጥቼ ይቅርታ ብዬ ሁሉን ነገር ያደረኩት አንተ ፈጣሪ አምላክ ነህ፣ ሁሉን ቻይ ነህ እና ምናሼ እንትን አረክ ብለህ አሁን ህዝበ እስራኤል መቀጣት አለባቸው። ሁሉ ቀን ጠበቃ ምትቆም። ስለዚህ ምን ይላል አየሽ ተኻል በኩላት ያደረግሽው ደግ ነገር በፖላቴ ሐሳብ ሁሉ ጊዜ የሚሰራው ጥሪት ይሄ ጥሪት የሰራችው ያደረግሽው ጥሩ ስራ ሁሉ ጊዜ ለልጆችሽ የባንክ ገንዘብ ነው። በጣም እዛ እየወጡ ነው እንግዲህ በችግር ጊዜ ጋሻቸው ማለት ነው። ቅድም እንዳልኩ የልጆች ጋሻ በጡቂታን ማለት ነው። በዛን ሰዓት በነበረበት ጦርነት ላይ አሁንም ቢሆን እግዚአብሔር አምላክ ይጠብቀን። ዋናው ራሔል መንገድ ላይ ነች። ህዝበ እስራኤል መንገድ ላይ ያለ ቦታ አልደረስንም። ህዝባችን በሙሉ አልመጣም ወደ እስራኤል ሀገር የትም አልደረሰም። አበልያ ያዕቆብ ቅድም እንዳልነው መጀመሪያው ላይ ያዕቆብና ራሔል በሚገኙበት ጊዜ ደንጋይ ያለው እረኞች ምንጩን አለት የሚወጣው ሁሉ ቀን ይዘጉታል። ግን የሁለቱ አንድነት ያንን ምንጭ ደንጋዩን አንስተው ይከፍተዋል። ያን ይህ የሚገነባው በደግነት ነው። በእውነት ለመጠቃለል ያህል አንዳንድ ነጥቦችን እዚህ ውስጥ የምንማራቸው እስኪ ምንድን ነው የምትለና? በጣም ጥሩ። እዚህ ላይ ከእንግዲህ የምናየው ራሔል እናታችን ስለሷ ነው። እንግዲህ ይህን ሁሉን ያንዳል ራሔል የማንነቷን ካየነው ስሟ ነው። ራሔል ካልነ ረሽ ረህማኒት ረህማን ይለዋለኝ አይደለም? ርህሩ ነች አይደለም? አንድ ሰው ርህሩ ከሆነ ልቡ ንጹህ ነው አይደል? ኸሰድ አይደለም? በጎ ስራ በጎ አድርጎት ያላተኝ ስሯ በጎ አድርጎት ነው። እንደ ውሃው ነው የምትፈልቀው። ላሜድ ዝሌቭ ኒኮላሌቭ በፍጹም ልባ ነው የምትሰጥ፣ ታገለግላለች። ይሄን ከማን ነው የምናየው ካልነ ከልጇም ዮሴፍ የሱ ሁለቱ ልጆቹ ይገርማል። ከግብጽ የወለዳቸው ኤፍራይምና ምናሼ ያው በሁለቱ ውስጥ ምንም ቅናት የለም። በሁለቱ ፍቅር ብቻ ነው ያለው፣ መስጠት ብቻ ነው ያለው። እና የያዕቆብ አባታችን ምንድነው ያለ? እነዚህ ልጆች ቅናት የላቸውም። እነዚህ ልጆች ከነሱ ውስጥ ውድድር የለም። እነሱ በእነሱ አይጣሉም። ፍቅር አላቸው፣ አንድነት አላቸው። የራሔል ፍቅር አላቸው። ስለዚህ እዛ ምንድነው ያለ? የህዝበ እስራኤል ቤት በእነዚህ ልጆች ይባረካል። ይሄ ነው ራሔል በጣም የህዝቡ ሰብሳቢ ሆና ተገኛለች። የህዝቡ መሪ ነች። በልጆችም በውጭም ከውጭም ከውስጥም እቺ ነች ራሔል። የራሔል መንገዷ በጣም ባህር ነው። ራሔል ማነች ብለን በዚህ አጭር ጊዜ ለማወሰን አንችልም። ግን እንግዲህ በተወሰነው ላይ የሚቻለው በጣም ደስ የሚል ትምህርት ነው እና በጣም እጅግ
ከልቅ በላይ ነው የማመሰግነው። በእውነት እግዚአብሔር ይስጥልን። እንደዚህ በቋንቋችን የምናውቀውን ነገር ለህዝባችን እንዲማሩ ልናቅ እንድንማማር ስላሉት እናቶቻችን ስለ አባቶቻችን የኛም በእውነት በኢትዮጵያ ወላጆቻችን በሚያመጡበት ጊዜ የነበራቸው ህይወት የለግስነት፣ የርህራሄነት፣ የደግነት እንደዚህ ደግሞ ከልብ መስጠት በእውነት ከልብ ካዘኑ እንባይገድ የሚለው ልብን እንኩላሊት የሚያውቀው ፈጣሪ አምላክ ነው። ያ ደግሞ አንድ ሰው ለራሱ ብቻ ሳይሆን የሚኖረው ለህዝብ ሲል ለሰው ሲል ማለት ነውና እግዚአብሔር በረከቱን ጤናውን ይስጥልን። በጣም እናመሰግናለን። ለዚያችን ጤና ከውጭ የተሰደዱት ወገኖቻችን በየአራቱ አቅጣጫ ያሉት እስራኤል ሀገር በሰላም ገብተው ቤተ መቅደሱን ገብቶ ራሔልም በእውነት የምታለቅሰው እንባዋ እንዲያቋርጥ እግዚአብሔር ፈቃድ ይሁን። በሚቀጥለው ሌላ ፓራሻ እስክንገናኝ በሰላም ነው። ሸባት ሰላም። እናመሰግናለን። ሸባት ሰላም። ተዳባ ወቅት ይላስ